ይተጋሉ። የጀሃነም ማስጠንቀቂያነት ጆሮ ሰምቶ አይኑ ተመልክቶ አንደበቱ አስተንትኖ ማናየ ሁሉ ጊዜም እንዲህ እየተባለ ይወራል እንጂ ማናየ በማለት ነገሩን እንዲሁ ቦታ ሳይሰጠው ልቦናው የሚፈልገውን ነገር ነፍስያው የምትለውን ነገር ብቻ እየተከተለ የአላህን አምርና ትዕዛዝ ያልፈጸመ ያልተገበረ ወደ ኋላ ቀረ ወደ ዘላለማዊ የደስታና የተድላ ሀገር ባለቤትነት ወደፊት መትጋቱን ተወና ወደ ኋላ ቀረ። ወደ ኋላ የቀረ ሁሉ ደግሞ መዳረሻውና መመለሻው ጀሃነም ናት። ፈላ يخاف ولا يحذر አይፈራም አይጠነቀቅም። ምን ጊዜም እውነትና ሐቅ ሲቀርብለት የተወላ ወይዕሪድ ይቀለበሳል፣ ይርቃል። ማዕሲያን መሰረታዊ ተግባር አድርጎ ይፈጽማል። وقل الحق من ربكم ብለህ በላቸው። الحق من ربكم ይህ እውነታ ከጌታችሁ ነው። ይህ ሐቅና እውነታ ከጌታችሁ ለመሆኑ የምትፈልጉትን ነገር በመጠየቅ ማረጋገጥ ትችላላችሁ። ከዚያ በኋላ ግን فمن شاء فليؤمن ومن شاء فليكفر አንድ እውነት ሐቅ ከአላህ Subhanahu Wa Ta'ala ወደ እነሱ ከደረሰ በኋላ بعدما تبين الرشد من الغي فمن شاء فليؤمن ومن شاء فليكفر ክህደት ከምን ተነስቶ የት ሊያደርስ እንደሚችል እምነት ከምን ተነስቶ የት ሊያደርስ እንደሚችል በተለይም ይሄ ሁለቱ የአላህ Subhanahu Wa Ta'ala የተለያዩ ግዴታዎች የግዴታ መመሪያ ትእዛዛቶች ሊቀበልና ሊተገብር የተመረጠ የሆነው የሰው ልጅና አጋንንት ይቀርብለታል። ከዚያ በኋላ ምርጫው የራሱ ይሆናል። እስከ ማብራራት፣ እስከ መግለጽ፣ እስከ ማስረዳት የአላህ ኃላፊነት ነው። وقل الحق من ربكم فمن شاء فليؤمن ومن شاء فليكفر مسارعة مسابقة منافسة استباق الخيرات الذي أمر الله عز وجل ببزو من بطأ به آمله لم يسرع به نسبه النبي صلى الله عليه وسلم في صحيح مسلم لا يبال الحديث سراو ودهوا لا يسكر ويهونان ዘሩ ጎሳው ወደፊት ቀዳሚ ሊያደርገው አይችልም። ጀሃነም እሳት ነዲረ للبشر ናት፣ ለሰው ልጅና አጋንንት ማስጠንቀቂያ ናት። የተፈጠራችሁት የፈጠራችሁን ጌታ አላህን Subhanahu Wa Ta'ala በብቸኝነት ልታመልኩ ልትገዙ እሱ ያዘዛችሁን ልትተገብሩ የከለከላችሁን ልትርቁና ልትጠነቀቁ ለእናንተ የሚያስፈልግን ነገር ሁሉ በዚህ ምድር ቆይታችሁ ለእናንተ ማመቻቸት የአላህ Subhanahu Wa Ta'ala ኃላፊነትና ግዴታ። ይህን ሳትሆኑ ከቀራችሁ ግን አላህ Subhanahu Wa Ta'ala ከፊት ለፊታችሁ ምን ሊጠብቃችሁ እንደሚችል ጀሃነም ጀነት የተሰኙ ሁለት አንዲቷ በክፋቷ ምንም አይነት ወደር የሌላት ሌላኛዋ ደግሞ በተድላና በኒዕማ በጸጋ አቻ ቢጤ የሌላት የሆነች ሁለት አጉራቶችን መዳረሻችሁ ናት አለ። ከሞት በኋላ ተቀሰቀሳችሁ በኋላ ለሁሉም የሰው ልጅና አጋንንት ለያንዳንዱ ጀነት ውስጥ ቦታ አለው፣ ጀሃነም ውስጥ ቦታ አለው። ጀሃነም ውስጥ ያለውን ቦታህን ባለቤት መሆን የምትችለው
አላህ ስብሓነሁ ወተዓላ ያዘዘህን ሳትተገብር የከለከለህን ሳትከለከል በቀዳሚነት የሱን መመሪያና ትእዛዝ ተፈጻሚ ሳታደርግ ስትቀር ጀሃነም ውስጥ ያለውን ቦታህን ታረጋግጣለህ። ማን እንደሚያመጽ ማን እንደማያመጽ አላህ ስብሓነሁ ወተዓላ ቀድሞ ያውቃል። ወላኪን ኢላ ቂያም ሰዓ የሚመጣ የሰው ልጅና አጋንንት የራሱ ተግባር የራሱ እንቅስቃሴ የራሱ ሁኔታ ከሁለቱ ሀጉራቶች ያለውን ቦታ በባለቤትነት ያረጋግጣል። ጀሃነም ውስጥ ያለህን ቦታህን የማያስፈልግህ መሆኑን እነግርሃለሁ፣ አሳውቅሃለሁ። ጀነት ውስጥ ያለው ቦታ ደግሞ የሚያስፈልግህ መሆኑን እነግርሃለሁ፣ አሳውቅሃለሁ። የዛም ባለቤትነት አረጋግጥ ሲል አላህ በግልጽ ሩሱሎችን እየላከ ኩቱቦችን እያወረደ አስገነዘበ። እሱ እንጂ ማንኛውም አካልና ክፍል ሊያውቀው ያልፈለጋቸውን ነገሮች እሱ ዘንድ ብቻ አዋቂነቱ የተገደበ እንዲሆን አደረገ። ይህች ዓለም የመጨረሻ መጥፊያ ሰዓቷ እስከሚደርስ ድረስ ማንኛውም አካል ጀነት ወይም ጀሃነም የተሰኙትን አሳየም ብሎ መጠየቅ ሊያይም እንደማይችል ወደ እሷ ሊያደርሱ የሚችሉ ነገሮችን ግን አላህ በትክክል አስቀመጠ። እኔ ነኝ ካልነበር ወደ ነበር ያመጣው ካመጣው በኋላ ለኔ ለፈጠርኩ ለፈጣሪ ጌታ ብቸኛ ባሪያ ልትሆን የኔ አገልጋይ ታማኝ ፍጡር ልትሆን ይጠበቃል። መጥፎና ጥሩን ደግሞ አንተ ለይተህ ማወቅ ባልትችል እንኳን እንድታውቅ በደንብ አድርጌ አመቻችልሃለሁ አለ አላህ። በዛም መሰረት ጀሃነም ለሰው ልጅና አጋንንት ትልቅ ማስጠንቀቂያ ናት። የሷን ማስጠንቀቂያነት ተረድቶ ተገንዝቦ ወደ እሷ ከሚያደርሱ ወሳኢሎች ሙሉ በሙሉ ርቆ አላህን የፈራ ዘላለማዊ ደስታና ተድላ የሚያገኝበት ወደ ሆነው ጀነት ቀዳሚነትን ከአላህ ዘንድ ያረጋግጣል። አይ እያለ ችልተኛ